القيامة صانع ለዚህ ነው ትልቁ ሐዲስ በየቀኑ በ24 ሰዓት ውስጥ ሁለት ጊዜ የሚል ሰው ጀነት ለመግባት መሞት እንጂ ሌላ ምንም የሚያግደው ነገር የለም ነው ያሉት። በየቀኑ ሁለት ጊዜ ለማለት ደግሞ ከአንድ ደቂቃ በላይ አይረዝም። 30 ሰከንድ ቢፈጅ ነው። ጠዋት አንድ ጊዜ ማታ አንድ ጊዜ ክኒን አድርገን ብንወስደው የጀነት ክኒን ሐኪም ያዘዘልህ ክኒን እንኳን አይቀርም። ረስተህም ብትመጣ ራሱ በራይድ 300 የሚሆን 400 ከፍለህ ያለህበት ሱቅ ድረስ ታስመጣዋለህ። ለምን? ጤና ነዋ። ከጤና የሚበልጥ የለም ተብሎ ከጀነትስ የሚበልጥ ምን አለ? እንደ ክኒን ቆጥሮ ሳንቲም የማያወጣበት ጉልበት የማይፈጅበት የተራዘመ ወቅት የማይፈልግበት ስፔሻል የሆነ ቋንቋ ልዩ ጥበብ የማይጠይቅበት ጥፋተኝነትን ማመን ብቻ በ30 ሰከንድ የሚፈጸም የጀነት ታብሌት ይባላል። اللهم أنت ربي لا إله إلا أنت خلقتني وأنا عبدك وأنا على عهدك ووعدك ما استطعت أعوذ بك من شر ما صنعت أبوء لك بنعمتك علي وأبوء بذنبي فاغفر لي فإنه لا يغفر الذنوب إلا أنت اللهم أنت ربي أملاك يا الله أنت ينيجيتانا خلقتني أنت نفترهنيال وأنا عبدك أني أنت باريحنين وأنا على عهدك عند بآدم جربا لا ياللهن ودفت ودمدر عالم سمتا እንድፈጽም የማዘዝከኝን ነገር ለመፈጸም ቃል ኪዳንህን እየጠበቅኩ ነው። ወዋዕዲክ እንዲሁም ያንተን የተስፋ ቃል ኪዳን ትእዛዝን ፈጽሜ ከሆነ ጀነትን እሰጥሃለሁ ብለህ ቃል የገባህልኝንም ተስፋ አደርጋለሁ። ማስተጣዕቱ የቻልኩትን ያክል አዑዙ ቢከ ሚን ሸሪ ማ ሰነዕቱ እኔ ከሰራኋቸው መጥፎ ነገሮች ሁሉ ያንተ ቁጣና ቅጣት ወደኔ እንዳይመጣ በነዛ ሰበብ ባንተ ተጠበቃለሁ። ከዛ በኋላስ አቡኡ ቢኒዕመቲክ አይ አዕተሪፍ አንተ ለኔ የዋልክልኝን ጸጋ ሁሉ አልክድም አምናለሁ። ወአቡኡ ቢዘንቢ ኃጢአተኛ ወንጀለኛ ባሪያ መሆኔንም ባንተ ፊት እናዘዛለሁ አምናለሁ። ስለዚህ ኃጢአተኛ ነኝና ፈግፊር ሊ እባክህ ማረኝ። ፈኢነሁ ላ የግፊሩ ዙኑበ ኢላ አንተ ወንጀልን ካንተ በስተቀር ማንም የሚምር የለም ነው። ይችን ቃል አሉ ረሱል ዓለይሂ ሰላቱ ወሰላም فمن قالها من النهار موقنا بها በቀኑ ክፍለ ጊዜ በሷ እርግጠኛ ሆኖ የተናገራት ሰው አሉ። የትኛው ቀን? ከፈጅር በኋላ ሰላቱል ዐስር እስኪደርስ ባለው فمات من يومه قبل أن يمسي ታዲያ በዛው ቀን ላይ አጀሉ ደርሶ ከማምሸቱ በፊት ቢሞት فهو من أهل الجنة የጀነት ሰው ነው። ومن قالها من الليل موقنا بها በሌሊቱ ክፍልም እርግጠኛ ሆኖ በሷ ያለ ሰው ከዐስር በኋላ ፈጅር እስኪደርስ ደግሞ ባለው የተናገረ